ለስፖርት ዘገባ አጋራችን ስንቄ ባንክ እናመሰግናለን። እንደምንላችኋል ተመልካቾቻችን፣ የሰዓቱን የስፖርት ዘገባዎች ወደ እናንተ አደርሳለሁ። በ11ኛ ሳምንት የሲቢኤ ኢትዮጵያ ፕሪሚየር ሊግ መቻል አዳማ ከተማን 3-1 በማሸነፍ ወደ ድል የተመለሰበትን ውጤት አስመዝግቧል። በአዲስ አበባ ስታዲየም በተደረገው ጨዋታ መሐመድ አበራ 2 ግቦችን ሲያስቆጥር በረከት ደስታ ተጨማሪዋን ግብ አስገኝቷል። አህመድ ሁሴን የአዳማ ከተማን ብቸኛ ግብ አስቆጥሯል። መቻል በ20 ነጥብ ወደ 3ኛ ደረጃ ከፍ ያለበትን ውጤት አስመዝግቧል። በሌላ ጨዋታ ሲዳማ ቡና ከኢትዮጵያ መድን ያደረጉትን ጨዋታ አንዳቻ አጠናቀዋል። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም በተደረገው ጨዋታ ረመዳን ዩሱፍ ለኢትዮጵያ መድን፣ ብርሃኑ በቀለ ደግሞ ለሲዳማ ቡና ግቦቹን አስቆጥረዋል። በውድድር ዓመቱ ለአራተኛ ጊዜ አቻ የተለያየው ሲዳማ ቡና ከተከታዩ ፋሲል ከነማ ያለውን የነጥብ ልዩነት የሚያሰፋበትን አጋጣሚ ሳይጠቀምበት ቀርቷል። ከባለፉት 5 ጨዋታዎች አንዱንም ማሸነፍ ያልቻለው ኢትዮጵያ መድን በ10 ነጥብ 16ኛ ደረጃ ላይ ይገኛል። በኢትዮጵያ ሴቶች ፕሪሚየር ሊግ ተስተካካይ ጨዋታ ኢትዮጵያ ንግድ ባንክ ከሲዳማ ቡና ያደረጉት ጨዋታ በንግድ ባንክ አሸናፊነት ተጠናቋል። በምስራቅ አፍሪካ ዞን ማጣሪያ ምክንያት የመጀመሪያ 3 ሳምንት ጨዋታዎች ያለፉት የኢትዮጵያ ንግድ ባንክ 5-2 ማሸነፍ ችሏል። የወቅቱ የሊጉ ሻምፒዮን ንግድ ባንክ ከመሪው ኢትዮ ኤሌክትሪክ ጋር ያለውን የነጥብ ልዩነት ወደ 4 ዝቅ ማድረግ ችሏል። 11 ክፍለ ከተሞች የሚሳተፉበት 16ኛው ከተማ አቀፍ የባህል ስፖርቶችና ፌስቲቫል ውድድር ዛሬ ተጀምሯል። ውድድርና ፌስቲቫሉ የኢትዮጵያ ባህልና እሴትን ማስተዋወቅና ምርጥ ስፖርተኞችን ማፍራት ዓላማው አድርጓል። አዲስ የሸዋስ 11 ክፍለ ከተሞች የሚሳተፉበት 16ኛው ከተማ አቀፍ የባህል ስፖርቶች ፌስቲቫልና ውድድር ዛሬ ተጀምሯል። ውድድርና ፌስቲቫሉ የኢትዮጵያን ባህልና እሴት ማስተዋወቅና ምርጥ ስፖርተኞችን መምረጥም ዓላማው አድርጓል። በአዲስ አበባ ከተማ ወጣቶችና ስፖርት ቢሮ አዘጋጅነት በለሚ ኩራ ክፍለ ከተማ አስተናጋጅነት በሚካሄደው የባህል ስፖርቶች ውድድርና ፌስቲቫል የባህል ስፖርቶች ተደራሽነት ለሀገር ማንሰራራት በሚል መሪ ሀሳብ ይካሄዳል። ውድድሩና ፌስቲቫሉ የሀገር ሀብት የሆኑ ባህላዊ እሴቶችና ስፖርቶችን ማስተዋወቅና ከተማውን የሚወክሉ ስፖርተኞችን መምረጥ መሆኑን የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ ኃላፊው በላይ ደጀን ተናግረዋል። የብሔር ብሔረሰቦችና ሕዝቦች መገለጫ የሆኑት የሀገራችን ባህላዊ ጨዋታዎችንና እሴቶቻችንን አጉልቶ በማውጣት የከተማችንን የመልካም ገጽታ መገንባት ነው። በወጣቶችና በስፖርት ቤተሰቦች ዘንድ የእርስ በርስ ግንኙነት እንዲጠናከር ማድረግ ነው። በውድድሩ የተገኙ ምርጥ ስፖርተኞች በሐረሪ ክልል በሚካሄደው ሀገር አቀፍ የባህል ስፖርቶች ውድድርና ፌስቲቫል ከተማ አስተዳደሩን ይወክላሉም ተብሏል። ከተማ አስተዳደሩን ወክለው በሀገር አቀፍ ደረጃ በሚካሄደው የባህል ስፖርቶች ውድድርና ፌስቲቫል ላይ የሚሳተፉ ምርጥ ተተኪ ምርጥ ስፖርተኞችን የምናፈራበትና የምንመርጥበት ነው። በውድድሩና በፌስቲቫሉ ላይ 11ዱም ክፍለ ከተሞች የሚሳተፉ ሲሆን ከ10,000 በላይ ስፖርተኞች በውድድሩ ይሳተፋሉ። የተጀመረው ውድድርና ፌስቲቫል በስፖርታዊ ጨዋነት መከናወን እንዳለበትም ተጠይቋል። ከዚህ የተመረጡ ልጆች በሀገር አቀፍ በሚደረገው ሐረር ላይ በሚደረገው ውድድር ውጤታማ የሚሆኑበት እንዲሁም በጥሩ ስፖርታዊ ጨዋነት ባህል ስፖርት የሚታወቀው አብሮነትን፣ ህብረትን፣ ፍቅርን፣ ወንድማማችነትና እህትማማችነትን የምናጎለብትበት የእኛነታችን መገለጫ ስለሆነ እሱን የምናንጸባርቅበት ውብ ፕሮግራም እንዲሆንላችሁ ከወዲሁ እመኛለሁ። ባለፉት ዓመታት በባህል ስፖርቶች ውጤታማ መሆን የቻለው አዘጋጁ ለሚ ኩራ ክፍለ ከተማ ከባህል ስፖርት በተጨማሪ በሁሉም ስፖርቶች ትኩረት አድርጎ እየሰራ መሆኑም ተገልጿል። ክፍለ ከተማችን ለሚ ኩራ ለባህል ስፖርት ብቻ ሳይሆን ለሁሉም የውድድር አይነቶች እና ለሁሉም ስፖርቶች ምቹ ክፍለ ከተማ እንዲሆን ጠንክረን እየሰራን እንገኛለን። ባሳለፍነው በጀት ዓመት ብቻ ከ22 የማዘውተሪያ ስፍራዎችን በላይ በማልማት ጠንካራ ስራ የሰራንበት ዓመት ነው። በያዝነውም በጀት ዓመት ይሄንኑ አጠናክረን ለማስቀጠል የሰራናቸውና የጀመርናቸው ጠንካራ ስራዎች ስላሉ ከክፍለ ከተማችን ነዋሪዎች ጋር በመሆን የጀመርነውን ስራ አጠናክረን እንደምንቀጥል በዚህ አጋጣሚ ለመግለጽ እወዳለሁ። በ12 የስፖርት አይነቶች የሚካሄደው ውድድርና ፌስቲቫሉ በኢትዮጵያ ንግድ ባንክ ሜዳ ዛሬ የተጀመረ ሲሆን ታህሳስ 26 ፍጻሜውን
ያገኛል። የኢትዮጵያ እጅ ኳስ ፌዴሬሽን 10ኛ ዓመት ፕሪሚየር ሊግ ውድድር በአዲስ አበባ ትንሿ ስታዲየም መደረግ ጀምሯል። በመክፈቻው ጨዋታ ሚዛን አማን ከተማ ከፌዴራል ማረሚያ ቤት ኮሚሽን ተገናኝተው ፌዴራል ማረሚያ ኮሚሽን 38 ለ23 አሸንፏል። በዘንድሮ ውድድር ካለፈው ዓመት በተለየ መልኩ የተሳታፊ ክለቦች ቁጥር መጨመሩንና የዳኞች ኮሚቴ አደረጃጀት ከዚህ ቀደም ከነበረው የተሟላ ስለመሆኑም የፌዴሬሽኑ ምክትል ፕሬዝዳንት ሰጠኝ አዲሱ ተናግረዋል። አንደኛ የዘንድሮ ውድድር የፕሪሚየር ሊግ የክለቦች ቁጥር ጨምረዋል። 8 የነበረው ወደ 11 አድጓል። አሁን ከዛ በፊት በ5 ነበሩ ለተደጋጋሚ ጊዜ እና ቁጥር እየጨመረ ነው። በዚህ በአመት 11 ክለቦች ይወዳደራሉ። ከዚህ ውጭ ደግሞ አሁን ካሁን በፊት የነበሩ የቴክኒክ ኮሚቴ፣ የዳኞች ኮሚቴ አደረጃጀት የተጓደለ ነበር። እሱ በጣም አሁን በተደራጀ ሁኔታ ተሟልቷል። አመራሩም በጣም ተሟልቶ ወደ ስራ ገብቷል። በሁለት ዙሮች በሚደረገው ውድድር የመጀመሪያ 4 ሳምንታት ጨዋታዎች በአዲስ አበባ እንዲሁም ቀጣይ ውድድሮች በድሬዳዋና በሐዋሳ የሚከናወኑ ሲሆን ውድድሩ በተለያየ ቦታ መከናወኑ ደጋፊ ለመሳብና የተሳታፊ ክለቦችን ቁጥር ለመጨመር እንደሚያግዝ ምክትል ፕሬዝዳንቱ ተናግረዋል። አንድ ቦታ ላይ ውድድር ማድረጉ ስፖርቱን ሞር ተመልካች አሁን ታይ እንደሆነ አዲስ አበባ ላይ ብቻ የሚደረግ ከሆነ የድሬዳዋ የሐዋሳ አካባቢ ላይ ከታተሉ የሚችሉበት እድል ይኖራል። ወደፊትም ስፖርተኞችን ለማምጣት ድሬዳዋን አሁን አቋርጦ የነበረው ሊያመጣ ነው። የፌዴሬሽኑ አመራር ሄዶ ከክልሉ ከንቲባ ጋር ከአመራሩ ጋር ብዙ ውይይት አድርጎ ነው ያመጣ። አሁን ደግሞ ውድድሩን እዛ ብናደርገው ሀረር ክለብ ይገባል። ጅጅጋ አካባቢ ያለ ፖቴንሻል አለ ሊመጣ ይችላል። ኔክስት ከድሬዳዋ ቀጥሎ ደግሞ ማድረግ የፈለግነው ሐዋሳ ነው። ሐዋሳ ላይ ደግሞ በዙሪያው ብዙ ጥሩ ስፖርተኞች አሉ። እነዚህ ደግሞ አቅማቸውን እያሳደጉ እንዲመጡ ይደረጋል። ፕሪሚየር ሊጉ ከ13 እስከ 15 እስከ 20 እንዲደርስ እንፈልጋለን። ስለዚህ ቦታዎችን ስንመርጥ እነዚህ ሁሉ ምክንያቶች አስበን ምክትል ፕሬዝዳንት ሰጠኝ አዲሱ በቀጣይ ሌሎች ተጨማሪ ከተሞች ላይ ውድድሩን ለማከናወን እንደታቀደም አክለው ተናግረዋል። በሚቀጥለው ዓመት መቀሌና ባህር ዳር ውድድሩን ለማድረግ ታስቧል። አሁን አማራ ክልል 2 ክለብ አለው። ይሄም አነስተኛ ነው። ብዙ ሰፊ ፖቴንሻል ስላለ ትግራይ ክልልም እንደዚሁ ይጠበቃል እና አዲግራት አላቸው ካሁን በፊት ክለብ እነዚህ ክለቦች እንዲመጡ በሚቀጥለው ዓመት ቢያንስ በሚቀጥለው ዓመት 3 ክለብ እንዲገባ እንፈልጋለን። ይሄ በቅር ተይዟል። ካሁኑ ይሄ ስራ እየተሰራ ነው ያለ። ከክልል ካሉት የፌዴሬሽን አመራሮች ጋርም ኮሚኒኬት እያደረግን ነው። በአፍሪካ ዋንጫ የምድብ ሁለተኛ ጨዋታዎች ትናንት ተካሂደዋል። ግብጽ ደቡብ አፍሪካን በማሸነፍ ሁለተኛ ተከታታይ ድሏን ስታስመዘግብ ሞሮኮ ከማሊ ጋር አቻ ተለያይተዋል። በአጋዲር በተደረገው የግብጽና ደቡብ አፍሪካ ጨዋታ መሐመድ ሳላህ የግብጽን ብቸኛ ግብ በፍጹም ቅጣት ምት አስገኝቷል። በጨዋታው የግብጹ መሐመድ ሃኒ በ2 ቢጫ ካርድ ከሜዳ ቢወጣም ፈርዖኖቹ ወሳኙን 3 ነጥብ አሳክተዋል። የ7 ጊዜ የአፍሪካ ዋንጫ አሸናፊዋ ግብጽ ምድብ 2ን በ6 ነጥብ እየመራች ሲሆን ከምድቧ ያለፈች የመጀመሪያዋ ሀገርም ሆናለች። አስተናጋጇ ሞሮኮ ከማሊ በተገናኙበት ሌላኛው መርሃ ግብር አንድ አቻ ተጠናቋል። በንጉስ ሞላይ አብደላ ስታዲየም በተደረገው ጨዋታ የሞሮኮን ግብ ብራሂም ዲያዝ ሲያስቆጥር ሴናዮኮ ማሊን አቻ አድርጓል። ቀደም ብሎ 9 ሰዓት ላይ በተደረገው የኮሞሮስና ዛምቢያ ጨዋታ 0-0 በሆነ አቻ ውጤት ተጠናቋል። በእንግሊዝ ፕሪሚየር ሊግ በቦክሲንግ ዴይ ጨዋታ ማንቸስተር ዩናይትድ አሸነፈ። በእንግሊዝ ፕሪሚየር ሊግ 18ኛ ሳምንት ማንቸስተር ዩናይትድ ኒውካስል ዩናይትድን በፓትሪክ ዶርጉ ብቸኛ ግብ 1-0 ረቷል። ውጤቱን ተከትሎ ማንቸስተር ዩናይትድ በ29 ነጥብ ወደ 5ኛ ደረጃ ከፍ ብሏል። ዛሬ አርሰናል ከብራይተን፣ ቼልሲ ከአስቶን ቪላ፣ ኖቲንግሃም ፎረስት ከማንቸስተር ሲቲ የሚያደርጓቸው ጨዋታዎች ይጠበቃሉ። የሊጉ መሪ አርሰናል አመሻሽ 12 ሰዓት ላይ ከብራይተን ይጫወታል። በቅርብ ሳምንታት ሜዳ ላይ እየተፈተነ የሚገኘው የሚካኤል አርቴታ ቡድን መሪነቱን ለማጠናከር ወደ ሜዳ በሚገባበት ጨዋታ ከብራይተን ከባድ ፈተና ይጠብቀዋል። ከዚህ ጨዋታ ቀደም ብለው 9 ሰዓት ተኩል ላይ ማንቸስተር ሲቲ ከኖቲንግሃም ፎረስት ይጫወታል። ሲቲ ከሜዳ ውጭ በሚያደርገው ጨዋታ ድል ከቀናው አርሰናል እስኪጫወት የሊጉ መሪ መሆን ይችላል። በሳምንቱ ተጠባቂ ጨዋታ ምሽት 2 ሰዓት ከ30 ላይ በስታንፎርድ ብሪጅ ቼልሲ አስቶን ቪላን ያስተናግዳል። የኢንዞ ማሬስካ ቡድን በሁሉም መርሃ ግብሮች 10 ተከታታይ ጨዋታዎች ካሸነፈው የኡናይ ኤምሪው ቪላ ከባድ ፈተና እንደሚጠብቀው ይታመናል። በሌላ ጨዋታ ሊቨርፑል በአንፊልድ ወልቭስን ምሽት 12
2 ሰዓት ላይ ያስተናግዳል። ከገባበት የውጤት ማጣት ቀስ በቀስ እየወጣ ያለው ሊቨርፑል በውድድር ዓመቱ አንድም ጨዋታ ካላሸነፈ ወልብስ የሚጫወት ይሆናል። በአንፊልድ በሚደረገው ጨዋታ ለሁለቱም ቡድኖች የሚጫወተውና ባለፈው ክረምት በመኪና አደጋ ህይወቱ ያለፈው ዲያጎ ጆታን ለማሰብ ልጆቹ በስቴዲየም ተገኝተው ወደ ሜዳ ይገባሉ ተብሏል። በሌላ ጨዋታ ወራጅ ቀጠና ውስጥ የገባው ዌስትሃም ከፉልሃም፣ ብሬንትፎርድ ከበርንማውዝ እና በርንሌ ከኤቨርተን ዛሬ ጨዋታቸውን የሚያደርጉ ይሆናል። ለሰዓቱ የነበሩን የስፖርት ዘገባዎችን ይመስሉ ነበር። መልካም ቀን ይሆንላችሁ።